134ኛ ቀናችን ነው። መስከረም 1 ዘፍጥረት 1 ጳጉሜ 5 ራዕይ 22 ብለን የመጽሐፍ ቅዱስ ንባብ ጉዞ እንደጀመርን ይታወሳል። ዛሬ በዚህ ቀን ደግሞ የምናነበው ነህምያ መጽሐፍን ይሆናል። ከምዕራፍ 1 እስከ 3 ድረስ ያለውን አብረን እናነባለን። በጌታ በኢየሱስ ስም አነባለሁ። ነህምያ ምዕራፍ 1 የሐካልያ ልጅ የነህምያ ቃል። በ20ኛው ዓመት በካሴሉ ወር እንዲህ ሆነ። እኔ በሱሳ ግንብ ሳለሁ ከወንድሞቼ አንዱ አናኒ ከእርሱም ጋር ሌሎች ሰዎች ከይሁዳ መጡ። እኔም የዳኑትን ከምርኮ የተረፉትን የአይሁድ ነገር የኢየሩሳሌምንም ነገር ጠየቅኳቸው። እነርሱም በዚያ ስፍራ ያሉት ከምርኮ የተረፉት ቅሬታዎች በታላቅ መከራና ስድብ አሉ፣ የኢየሩሳሌምም ቅጥር ፈርሷል፣ በሮቿን በእሳት ተቃጥለዋል አሉኝ። ይህንን ቃል በሰማው ጊዜ ተቀምጬ አለቀስኩ፣ አያሌ ቀንም አዝን ነበረ። በሰማይ አምላክ ፊት እጾምና እጸልይ ነበረ። እንዲህም አልኩ፣ አቤቱ የሰማይ አምላክ ሆይ ለሚወዱህና ትእዛዝህን ለሚያደርጉ ቃል ኪዳንና ምህረትህን የምትጠብቅ ታላቅና የተፈራህ አምላክ ሆይ እኔ ባሪያህ ዛሬ በፊትህ ስለ ባሪያዎች ስለ እስራኤል ልጆች ሌሊትና ቀን የምጸልየውን ጸሎት ትሰማ ዘንድ ጆሮህ ያደምጥ ዘንድ ዓይኖችህ የሚከፈቱ በአንተ ላይም ያደረግነውን የእስራኤል ልጆች ኃጢአት እናዘዝልሃለሁ። እኔና የአባቴ ቤት በድለናል፣ እኛም በአንተ ላይ እጅግ ክፉ ሰርተናል። ለባሪያህም ለሙሴ ያዘዝከውን ትእዛዝና ሥርዓት ሕግም አልጠበቅንም። አሁንም ብትተላለፉ በአሕዛብ መካከል እበትናችኋለሁ። ወደ እኔ ብትመለሱ ግን ትእዛዜን ብትጠብቁ ብታደርጓትም ከእናንተ ሰዎች እስከ ሰማይ ዳርቻ ድረስ ምንም ቢበተኑ ከዚያ እሰባስባችኋለሁኝ፣ ስሜም የሚኖርበት ዘንድ ወደ መረጥኩት ስፍራ አመጣቸዋለሁ ብለህ ለባሪያህ ለሙሴ ያዘዝከውን ቃል እባክህ አስብ። እነዚህም በታላቅ ኃይልህና በብርቱ እጅህ የተቤዠሃቸው ባሪያዎችህና ሕዝብህ ናቸው። ጌታ ሆይ ጆሮህ የባሪያህን ጸሎት ስምህን የሚፈሩ ዘንድ የሚወዱትን የባሪያዎችህን ጸሎት ያድምጥ። ዛሬም ለባሪያህ አከናውንለት፣ በዚህም ሰው ፊት ምህረትን ስጠው። እኔም ለንጉሱ ጠጅ አሳላፊው ነበርኩ። ነህምያ ምዕራፍ 2 በንጉሱ በአርጤክስስ በ20ኛው ዓመት በኒሳን ወር የወይን ጠጅ በፊቱ በነበረ ጊዜ ጠጁን አንስቼ ለንጉሱ ሰጠሁት። ቀድሞ ግን በፊቱ ያለ ሐዘን ኖር ነበር። ንጉሱም ሳትታመም ፊትህ ለምን እንዲያዘነ? ይህ የልብ ሐዘን ነው እንጂ ሌላ ነገር አይደለም አለኝ። እጅግም ብዙ አድርጌ ፈራው። ንጉሱንም ንጉስ 1000 ዓመት ይንገስ፣ የአባቶቼ መቃብር ያለባት ከተማ ተፈታለችና በሮቿን በእሳት ተቃጥለዋልና ፊቴ ስለምን አይዘን አልኩት። ንጉሱም ምን ትለምነኛለህ አለኝ። እኔም ወደ ሰማይ አምላክ ጸለይኩ። ንጉሱንም ንጉስ ደስ ቢያሰኝህ ባሪያህም በፊትህ ሞገስ ቢያገኝ እሰራው ዘንድ ወደ ይሁዳ ወደ አባቶቼ መቃብር ከተማ ስደደኝ አልኩ። ንግስቲቱም ባጠገቡ ተቀምጣ ሳለች ንጉሱ መንገድህ እስከ መቼ ድረስ ይሆናል? መቼስ ትመለሳለህ አለኝ። ንጉሱም ይሰደኝ ዘንድ ደስ አለው። እኔም ዘመኑን ቀጠርኩለት። ንጉሱ ደስ ቢለው እስከ ይሁዳ ሀገር እንዲያደርሱኝ በወንዝ ማዶ ላሉት ገዦች ደብዳቤ ይስጠኝ። በቤቱ ባጠገብ ላለው ለግንብ በሮች ለከተማውም ቅጥር ለምገባበትም ቤት እንጨት እንዲሰጠኝ ለንጉሱ ዱር ጠባቂ ለአሳፍ ደብዳቤ ይሰጠኝ አልኩኝ። ንጉሱም በእኔ ላይ መልካም እንደሆነችው እንደ አምላኬ እጅ ሰጠኝ። በወንዙም ማዶ ወዳሉት አለቆች መጥቼ የንጉሱን ደብዳቤ ሰጠኋቸው። ንጉሱም ከኔ ጋር የሰራዊቱን አለቆችና ፈረሰኞች ሰደደ። ሆሮናዊውም ሰንባላጥና ባሪያው አሞናዊው ጦቢያ ለእስራኤል ልጆች መልካምን ነገር የሚሻ ሰው እንደመጣ በሰሙ ጊዜ እጅግ ተበሳጩ። ወደ ኢየሩሳሌምም ደረስኩ። በዚያም 3 ቀን ያህል ተቀመጥኩ። በሌሊትም ተነሳው፣ ከእኔም ጋር አያሌ ሰዎች ነበሩ። እግዚአብሔርም ለኢየሩሳሌም አደርገው ዘንድ በልቤ ያኖረውን ለማንም አላስታወቅኩም። ተቀምጬበት ከነበረው እንስሳ በቀር ከእኔ ጋር ምንም እንስሳ አልነበረም። በሸለቆም በር ወጣው፣ ወደ ዘንዶው ምንጭና ወደ ጉድፍ መጣያው በር ሄድኩ። የፈረሰውን የኢየሩሳሌምን ቅጥር በእሳትም የተቃጠሉትን በሮቿን ተመለከትኩ። ወደ ምንጩም በርና ወደ ንጉሱም መዋኛ አለፍኩ። ተቀምጬበትም የነበረው እንስሳ የሚያልፍበት ስፍራ አልነበረም። በሌሊት በፈፋው በኩል ወጥቼ ቅጥሩን ተመለከትኩ። ዘወርም ብዬ በሸለቆ በር ገባው፣ እንዲሁም ተመለስኩ። ሹማምንቱ ግን ወዴት እንደሄድኩ ምን እንዳደረኩም አላወቁም ነበረ። ለአይሁድና ለካህናቱ ለታላላቆችና ለሹማምንቱም ስራም ይሰሩ ዘንድ ለነበሩት ሌሎች ገና አልተናገርኩም ነበር። እኔም እኛ ያለንበት ጉስቁልና ኢየሩሳሌም እንደፈረሰች በሮቿን በእሳት እንደተቃጠሉ ታያላችሁ። አሁንም ከእንግዲህ ወዲህ መሳለቂያ እንዳንሆን ኑና የኢየሩሳሌምን ቅጥር እንስራ አልኳቸው። የአምላኬም እጅ በእኔ ላይ መልካም እንደሆነች ንጉሱም የነገረኝን ቃል ነገርኳቸው። እነርሱም እንነሳና እንስራ አሉ። እጃቸውንም ለበጎ ስራ አበረቱ። ሆሮናዊውም ሰንባላጥ ባሪያውም አሞናዊው ጦቢያ አረባዊውም ጌሳም በሰሙ ጊዜ በንቀት ሳቁብን።
ቀላል አድርገውንም ይህ የምታደርጉት ነገር ምንድነው? በእውኑ በንጉሱ ላይ ተሸፍቱ ዘንድ ትወዳላችሁን? አሉ። እኔም መልሼ የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን። እናንተ ግን በኢየሩሳሌም እድል ፈንታና መብት መታሰቢያም የላችሁም አልኳቸው። ነህምያ ምዕራፍ 3 ታላቁም ካህን ኤልያሴብ ወንድሞቹም ካህናት ተነስተው የበግ በር ሰሩ፣ ቀደሱትም፣ ሳንቃዎቹንም አቆሙ። እስከ ሐሜአ ግንብና እስከ ሐናንኤል ግንብ ድረስ ቀደሱት። በአጠገቡ የኢያሪኮ ሰዎች ሰሩ፣ በአጠገባቸውም የአምሪ ልጅ ዘኩር ሰራ። የሐስናአ ልጆች የአሳ በር ሰሩ፣ ሰረገሎቹንም አኖሩ፣ ሳንቃዎቹንም አቆሙ፣ ቁልፎቹንና መወርወሪያዎቹንም አደረጉ። በአጠገባቸውም የአቆስ ልጅ የኦርዮ ልጅ ሜሪሞት አደሰ። ባጠገባቸውም የሜሴዜቤል ልጅ የበራኪያ ልጅ ሜሱላም አደሰ። ባጠገባቸውም የባአና ልጅ ሳዶቅ አደሰ። ባጠገባቸውም ቴቆሃውያን አደሱ። ታላላቆቻቸው ግን ለጌታቸው ስራ አንገታቸውን አላዋረዱም። የፋሴሃ ልጅ ዮዳሄና የበሶዲያ ልጅ ሜሱላም አሮጌውን በር አደሱ፣ ሰረገሎቹን አኖሩ፣ ሳንቃዎቹንም አቆሙ፣ ቁልፎቹንና መወርወሪያዎቹንም አደረጉ። ባጠገባቸውም ገባኦናዊው መልጥያና ሜሮኖታዊው ያዶን የወንዙም ማዶ አለቃ ግዛት የሆኑ የገባኦንና የምጽጳ ሰዎች አደሱ። ባጠገባቸውም ወርቅ አንጥረኛው የሐርሃያ ልጅ ኡዝኤል አደሰ። በአጠገቡም ከሽቱ ቀማሚዎች የነበረ ሐናንያ አደሰ። እስከ ሰፊው ቅጥር ድረስ ኢየሩሳሌምን ጠገኑ። ባጠገባቸውም የኢየሩሳሌምን ግዛት እኩሌታ አለቃ የሆር ልጅ ረፋያ አደሰ። ባጠገባቸውም የኤርማፍ ልጅ ይዳያ በቤቱ አንጻር ያለውን አደሰ። ባጠገቡም የአሰበንያ ልጅ ሐጡስ አደሰ። የካሪም ልጅ መልክያ የፋሃት ሞዓብ ልጅም አሱብ ሌላውን ክፍልና የእቶኑን ግንብ አደሱ። ባጠገባቸውም የኢየሩሳሌም ግዛት እኩሌታና የመንደሮቿ አለቃ የአሎሌስ ልጅ ሰሎም አደሰ። ሐኖንና የዛኖዋ ሰዎችም የሸለቆውን በር አደሱ፣ ሰሩት፣ ሳንቃዎቹንም አቆሙ፣ ቁልፎቹንና መወርወሪያዎቹንም አደረጉ። ደግሞም እስከ ጉድፍ መጣያው በር ድረስ 1000 ክንድ የሚሆን ቅጥር ሰሩ። የቤት ሐካሪምም ግዛት አለቃ የሬካብ ልጅ መልክያ የጉድፍ መጣያውን በር አደሰ፣ ሰራው፣ ሳንቃዎቹንም አቆመ፣ ቁልፎቹንና መወርወሪያዎቹንም አደረገ። የምጽጳም ግዛት አለቃ የኮልሆሴ ልጅ ሰሎም የምንጩን በር አደሰ፣ ሰራው፣ ከደነውም፣ ሳንቃዎቹንም አቆመ፣ ቁልፎቹንና መወርወሪያዎቹንም አደረገ። ከዳዊትም ከተማ እስከሚወርደው ደረጃ ድረስ በንጉሱ አትክልት አጠገብ ያለውን የሼላን መዋኛ ቅጥር ሰራ። ከእርሱም በኋላ የቤት ጹር ግዛት እኩሌታ አለቃ የአዝቡቅ ልጅ ነህምያ በዳዊት መቃብር አንጻር እስካለው ስፍራ እስከ ተሰራው መዋኛ እስከ ኃያላኑም ቤት ድረስ አደሰ። ከእርሱም በኋላ ሌዋውያንና የባኒ ልጅ ሬሁም አደሱ። ባጠገባቸውም የቄላ ግዛት እኩሌታ አለቃ ሐሸቢያ ስለ ግዛቱ አደሰ። ከእርሱም በኋላ የቄላ ግዛት እኩሌታ አለቃ የኤን ሐዳድ ልጅ በዋይ ወንድሞቹም አደሱ። ባጠገቡም የምጽጳ አለቃ የኢያሱ ልጅ ኤጽር በማዕዘኑ አጠገብ በጦር መሳሪያ ቤት አንጻር ሌላውን ክፍል አደሰ። ከእርሱም በኋላ የዘባይ ልጅ ባሮክ ከማዕዘኑ ጀምሮ እስከ ታላቁ ካህን እስከ ኤልያሴብ ቤት መግቢያ ድረስ ሌላውን ክፍል ተግቶ አደሰ። ከእርሱም በኋላ የአቆስ ልጅ የኦርዮ ልጅ ሜሪሞት ከኤልያሴብ ቤት መግቢያ ጀምሮ እስከ ኤልያሴብ ቤት መጨረሻ ድረስ ሌላውን ክፍል አደሰ። ከእርሱም በኋላ የቆላው ሰዎች ካህናቱ አደሱ። ከእነርሱም በኋላ ብንያምና አሱብ በቤታቸው አንጻር ያለውን አደሱ። ከእነርሱም በኋላ የሐናንያ ልጅ የመዕሴያ ልጅ አዛሪያስ በቤቱ አጠገብ ያለውን አደሰ። ከእነርሱም በኋላ የኤን ሐዳድ ልጅ ቢንዊ ከአዛሪያስ ቤት ጀምሮ እስከ ማዕዘኑ ድረስ ሌላውን ክፍል አደሰ። የኡዛይ ልጅ ፋላል በማዕዘኑ አንጻር ያለውንና በዘበኞች አደባባይ አጠገብ ከላይኛው የንጉሱ ቤት ወጥቶ የቆመውን ግንብ ሰራ። ከእርሱም በኋላ የፋሮስ ልጅ ፈዳያ ሰራ። ናታኒምም በኦፌል በውሃው በር አንጻር በምስራቅ በኩል ወጥቶ በቆመው ግንብ አጠገብ እስካለው ስፍራ ድረስ ተቀመጡ። ከእርሱም በኋላ ቴቆሃውያን ወጥቶ በቆመው በታላቁ ግንብ አንጻር ያለውን እስከ ኦፌል ቅጥር ድረስ ሌላውን ክፍል አደሱ። ከፈረሱ በር በላይ ካህናቱ እያንዳንዳቸው በየቤታቸው አንጻር አደሱ። ከዚያም በኋላ የኢሜር ልጅ ሳዶቅ በቤቱ አንጻር አደሰ። ከእርሱም በኋላ የምስራቁን በር ጠባቂ የሴኬንያ ልጅ ሸማያ አደሰ። ከእርሱም በኋላ የሴሌሚያ ልጅ ሐናንያ የሴሌፍ ስድስተኛው ልጁ ሃኖን ሌላኛውን ክፍል አደሱ። ከዚያም በኋላ የበራኪያ ልጅ ሜሱላም በጓዳው አንጻር ያለውን አደሰ። ከእርሱም በኋላ ከወርቅ አንጥረኞቹ የነበረ መልኪያ እስከ ናታኒምና እስከ ነጋዴዎቹ ቤት ድረስ
በሐሚ ፍቃድ በር አንጻር ያለውን እስከ ማዕዘኑ መውጫ ድረስ አደሰ። ከማዕዘኑ መውጫ ጀምረው እስከ በጉ በር ድረስ ወርቅ አንጥረኞችና ነጋዴዎች አደሱ። ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር ቲክቶክ እና ቴሌግራም ላይ በቀጥታ ስርጭት ተገናኝተን እናጠናለን። ኑና አብረን እናጥና። ሻሎም